በቤተ ክርስቲያን ውስጥ የሚነበበው ታምረ ማርያም መጽሐፍ ቀጥታ ታምረ ማርያም መጽሐፍ ነው ወይስ የእሱ ሀተታው ነው የሚነበበው? እስመ አብይ ወክቡር የሚለውን ታምረ ማርያም ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት ይበልጣል የሚል ሸፋፋ ትርጓሜ በትርጓሜ ቤት የለም። አወዛጋቢ ነገርን ከላይ አስቀምጦ ግን በሀተታው ለማቃናት ነው የተሞከረው። አወዛጋቢ ነገር ከላይ ተጻፈ፣ ኮንፊውዚንግ ነው። ግን ሀተታው ላይ ወደ ፐርሰኖቹ ወሰደውና አይ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የተባለው ለምንድን ነው ቢሉ አለና ሀተታውን ሲያስቀምጠው ግን የመጽሐፍቱ የመሆኑ እሱን ያስቀረውና ፐርሰኖቹ ላይ አድርጎት አይ ማርያም ትበልጣለች ለማለት ነው አይነት ነው። ይሄ የራሱ ቃል ነው። የገጸ ንባቡ አማርኛ ትርጉምም አይደለም፣ ማብራሪያ ነው። ስለዚህ ከነቢያት ከሐዋርያት የሚለው ቃል ገጸ ንባብ የለውም፣ ከመጀመሪያው የለውም። ይሄ ተርጓሚው ያስገባው ነው። አይ ዶንት ኖ በዚህ ደረጃ ራሱ ለምን እንደተረጎመ ለኔም ጥያቄ ነው። እንደዚያም ሊተረጎም እንዴት እንደቻለ አይ ዶንት ኖ። ትክክል አይደለም። ይሄ የቤተ ክርስቲያን ትምህርት ነው ብዬ አልወስደውም። በመጀመሪያ ይሄ ያተረጓጉ ማን ነው የተረጎመው? ገጸ ንባብን ያልጠበቀ ትርጓሜ ነው ይሄ ትርጉም ራሱ። ሐሳቡ እንደዚህ አይደለም። የእመቤታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ማለት ከነቢያት ከመጽሐፈ ነቢያት ከመጽሐፈ ሐዋርያት ይበልጣል የሚል ትርጉም አይሰድም። ሲጀመር አተረጓጉሙ በራሱ ምን ማለት ነው? ወየአቢ መጽሐፈ ነቢያት ወመጽሐፈ ሐዋርያት የሚል ዘር የለም፣ አማርኛውም የለውም። ስለዚህ ይሄ ያብራራው ሰውዬ በቤተ ክርስቲያኗ የተብራራ ነው ብዬ እኔ አላምንም። ሰምቻውም አይቻውም እንደዚህ ያለ ማብራሪያ አላውቅም። ኦኬ፣ የግለሰብ ማብራሪያ ከሆነ ግለሰቡን እንደ ግለሰብ እንዴት ሊተረጉመው ቻለ ማለት ኦኬ፣ አቃንተን ልንተረጉመው እንችላለን። ግን በዚህ ቃል መሰረት ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ከሆነ በልጦም አያውቅም፣ ሊበልጥም አይችልም፣ ትክክልም አይደለም። ሐሳቡም እንደዚያ ሊሆን አይችልም። መምህር በረከት ይቀጥሉ። ቴንኪው። ይቅርታ ለሪከርድ እንዲሆነን ቢታይ መጽሐፉ ያሳታሚውን ምናምን ቢያሳይ ጥሩ ነው። እሺ፣ ስለዛ እሱ እያሳየ ስለዛ አሁን ቀሲስ እያሉን ያሉት ይሄ በቃ ታምረ ማርያም መጽሐፍ ላይ እንዲያለ ነገር የለም ማለት ነው። ያለው ኖርማል ሀተታው ላይ ብቻ ነው። ሀተታው ነው የግለሰብ ሀተታ የግለሰብ ነው ዘሩ የሚለው። ስለዛ ሁላችሁም አውጥታችሁ ታምረ ማርያም ካላችሁ የሚለው ከላዩ ላይ ሀተታ ይላል እኮ ቀሲስ ከላይ ራሱ። እሺ ቦርናጌን ስለዛ አሁን ምን እየተባልክ ነው መሰለ ያለው ሀተታውን ሳይሆን ቀጥታ ቃሉን አንድ ይቅርታ። እሺ ቦርናጌን አሁን እየተባለ ያለው ምንድን ነው? ቀጥታ በግለሰቦች የተዘጋጀ ሀተታ ሳይሆን እንግዲህ ግለሰቦችንም ስለማናቅ እየተባለ ነው። ቀጥታ ከታምረ ማርያም ላይ እዛው ጽሑፉ ላይ እስቲ ያለውን አሳይ እየተባለ እንግዲህ ይህ መጽሐፍ ያለው 943 ታምር ነው ይዞ ያለው። ከዚህ የበለጠ ብዛት ያለው ታምር ካለ አላውቅም። ቦርነጌን አልሰማኸኝም? ይቅርተው። እሺ ሀተታውን ትተህ ቀጥታ ተአምሩን እንደዛ የሚል የተአምር መጽሐፍ አሳየን። እንደዛ ነው እየተባለ ነው። ምን ሌላ መጽሐፍ ነው አይደለም? አሁን አንተ ያመጣኸው ከላይ ሀተታ የሚል አለ፣ አይተኸዋል? አዎ። ስለዚህ ሀተታውን ተወውና ቀጥታ በቤተ ክርስቲያን ውስጥ አሁን ታምረ ማርያም ይነበባል አይነበብም? ይነበባል። አንዴ ቆይ፣ በቤተ ክርስቲያን ውስጥ የሚነበበው ተአምር ይህ ሀተታው ነው የሚነበበው? እኔም አንድ የትኛው መነበብ ተአምሯ ነው የሚነበበው? ይሄ የእሑድ መቅድም ነው። ቆይ ያልኩህ እኔ ተአምሯ ነው የሚነበበው? ቀጥታ ታምረ ማርያም መጽሐፉ ነው የሚነበበው ወይስ ሀተታ ነው የሚነበበው ቤተክርስቲያን ውስጥ? እንግዲህ ያኛው የሚያነበው በዕለቱ የሚነበበው ታምሯ ከቀኑ ጋር የተመጣጠነ ለምሳሌ እንደዛ አይደለም። እኔ የጠየቅኩ ሌላ ነው፣ አንተ ደግሞ እየመለስክ ያለው ከቀኑ ጋር የሚመጣጠን የሚል ነው። እኔ ያልኩ ያለሁት ገና ከጅምሩ የሚነበበው መጽሐፍ በቤተ ክርስቲያን ውስጥ ተአምሩ ነው ወይስ ሀተታው ነው? እሱንን እንትን አይደለሁም እኔ መጽሐፍ አታውቅም ከማንበብ ውጭ። ምክንያቱም ይሄ መጽሐፍ ቆይ አንዴ ስለዛ ቤተ ክርስቲያን ውስጥ ምን እንደሚነበብ አታውቅም?
አይ አውቃለሁኝ፣ ግን የምታውቅ ከሆነ ቆይ አንዴ የምታውቅ ከሆነ አውቀውን መናገር ይችላል። የሚነበበው የምታውቅ ከሆነ ስለማልፈልግ ነው። የምታውቅ ከሆነ በቤተ ክርስቲያን ውስጥ የሚነበበው ተአምረ ማርያም መጽሐፍ ቀጥታ ተአምረ ማርያም መጽሐፍ ነው ወይስ የእሱ ሀተታው ነው የሚነበበው? እኔ ተአምሯ ይነበባል። ለዛ ቀን የሚሆነው ተአምር ተለይቶ ይነበባል። ችግር የለም። ስለዚህ የሚነበበው ቀጥታ ተአምሯ እንጂ ሀተታው አይደለም ማለት ነው አይደል? እንግዲህ እሱ ሊሆን ይችል ይሆናል። እኔ እሱን አታውቅም እኮ እስካላወቅህ አውቃለሁ አትበል። አሁን እኮ አላውቅም ብለኝ፣ ስለዚህ አታውቅም ስለ አውቃለሁ ደግሞ አልክ። የምታውቅ ከሆነ የምታውቀውን ተናገር ነው። የማታውቀውን ትተኸው የሚያውቁ ሰዎች ሲናገሩ ቁጭ ብለህ ስትሰማና ከዛ በኋላ ወደ ሌላ እናልፋለን። ለምን መሰለህ ሀኬ፣ እሱ ችግር የለም። እኔ ላዳምጥ ዝግጁ ነኝ። ይሄ ግን መጽሐፉ እንዲያውም ወደኋላ ቀደም አድርገህ ብታነበው አሁን እሱን መጽሐፍ አሁን ቆይ አንድ ያዘ እናድርገውና አሁን ቅድም እንዳልኩ ነው ከተረዳነውም እመቤታችን ከሐዋርያትና ከነቢያት ትበልጣለች ከሚለው አንጻር ዝም ብለን እንደሱን እንይዛለን እንጂ ተአምረ ማርያም መጽሐፍ ከብሉያትና ከአዲሳት መጽሐፍት ከመጽሐፍ ቅዱስ ይበልጣል የሚባል ነገር እኛ አይደለም ይበልጣል አናነጻጽረውም። እንግዲህ ይኸው በግልጽ የምንነግርህ ነገር ምንድነው? ቆይ አንዴ በግልጽ የምንነግርህ ነገር ምንድነው? ብሉያትና አዲሳት ወይም አስረው መጽሐፍትን ታላቁን ቅዱሱን የእግዚአብሔርን መጽሐፍ የእግዚአብሔርን ቃል ያንን መጽሐፍ ቅዱስ ከየትኛውም የተአምር የገድላት የሊቃውንት ድርሳናት ሆና የሊቃውንት መጽሐፍት ምናምን ከየትኛውም ጋር በማነጻጸር ደረጃ ማናነጻጽረውም። እሱ ሁሌም የበላይ ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው ብለናል። እስትንፋሰ የእግዚአብሔር መንፈስ ያለበት ታላቅ የሆነ መጽሐፍ ነው። አጻጻፉም ይለያል። ልክ እንደ መጽሐፍ ቅዱስ የተጻፈ ገድል ተአምር የሊቃውንት መጽሐፍት የለም ማለት መንፈስ ቅዱስ እነዛን ሐዋርያትን ኢንስፓየር ባደረገበት መልኩ አይደለም የሚሆኑት። ስለዚህ መጽሐፉ የተለየ መጽሐፍ ነው። የትኛው መጽሐፍ? መጽሐፍ ቅዱስ ብሉያትና ሐዲሳት። ስለዚህ ከመጽሐፍ አንጻር እንየው ካልን በቤተ ክርስቲያናችን ውስጥ የምናምነው ነገር ቢኖር መጽሐፍ ቅዱስ ከሁሉም ብልጫ አለው። አለቀ። ከሁሉም ብልጫ አለው። በጣም ዩኒክ ነው መጽሐፍ ቅዱስ። ስለዚህ ለመጽሐፍ ቅዱስ የምንሰጠው ቦታ አለ። ለመጽሐፍ ቅዱስ የምንሰጠው ቦታ አለ። ስለዚህ አሁን እያልኩ ያሉት ምንድነው? የትኛውንም ተአምር፣ የትኛውንም ገድል፣ የትኛውንም ኢቭን የሊቃውንት ታላላቅ የቅዱሳን ሊቃውንት አባቶቻችንን መጽሐፍት እንኳን ከመጽሐፍ ቅዱስ ጋር አናነጻጽርም። እና ኦኬ እሺ፣ ድምፁ ገብቶ ነበር መሰለኝ። እና ምን እያልኩ ነው? መጽሐፍ ቅዱስ ብልጫ አለው። ይህንን ብለናል። አሁን ወደ አንተ ስንመጣ ግን ቀሲስም ስላወጡት አሁን ወደ አንተ መለስ ብለን ስናይ ግን አሁን አንተ ያመጣኸው መጽሐፍ አለ ተአምረ ማርያም ሀተታ የሚል ነገር ማለት ነው። ስታመጣ የተአምሯን ከዛ ይበልጣል የሚመስል ነገር ከላይ ተቀምጧል ብያለሁ እና ኮንፊውዚንግ ነው ብዬ ነበረ። ቀደም የምታስታውስ ከሆነ የሚያወዛግብ ነገር አለው። ግን ከታች ማብራሪያውን ካየ ነው ግን ማብራሪያው ላይ ያነጻጸረው ፐርሰኖቹን ስለሆነ እመቤታችንን ነቢያትና ሐዋርያትን ስለሆነ ከዛ አንጻር ከሆነ እመቤታችን በልጫ አላት። መጽሐፍቱን ግን እንደዛ ብለን አንቀበልም። መጽሐፍቱ ይበልጣል፣ የተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ብለን አናምንም ብያለሁ። ያመጣኸው ተአምረ ማርያምን ሳይሆን ሀተታ የሚል ሌላ መጽሐፍ ነው ያመጣኸው። ተአምረ ማርያም ሀተታ የሚል የተአምረ ማርያምን ቀጥታ መጽሐፉን ግን አይ ቲንክ ቀሲስ እሱን አውጥተውታል መሰለኝ። ኦኬ መቅድሙ ከነ ሀተታው የሚል ነው እሳቸውም። እሺ እስቲ ቀሲስ ይቀጥሉ እስቲ። ቴንኪው። ይሄ ተአምረ ማርያም ራስ የምጠቀምበት ነው። እኛ ቤተክርስቲያን ያለ ነው። ቅድም ቦርናጌን ያወጣው አሳታሚን ያሳተመው ይኸው ተሐትመ በእስራ ምዕት እንትን ለማለት በ14 ነው አይደል? በእስራ ምዕት 2004 ነው እንደሚለው እሱ። እስኪ አንዴ ቦርናጌን 2004 ነው የሚለው 2014? እሺ ሌው አንዴ ላሳያቸው እዚሁ ላይ 4 መሰለኝ 4 ነው። እሺ ጥሩ። ይሄ አሳታሚው እርግጠኛ አይደለም። ዛይተሞ ገብረ ስላሴ ብርሃኑ ዘብሔር አክሱም አዲስ አበባ ኢትዮጵያ ነው የሚለው። ኦኬ ተመልከቱት። አሁን አሳታሚ እዚህ ጋር እዩት። ጥሩ አንድ ነው የ2014 ነው የሚለው። ኦኬ አሁን ቅድም ያወጣኸውን ቃል ግን ቆይ የኔን በትልቁ አድርገኝ። ቅድም ያወጣኸውን ቃል ስለው የነበረውን ይኸው እዚህ ጋር ይኸው ይሄ መቅድም ነው። መቅድሙ የሚጀምረው ከዚህ ጋር ነው። የዕለተ ሰንበት ነው። ይሄ እንደምታዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወየጥን በረድኤተ እግዚአብሔር ጽሕፈ መቅድመ ተአምሪሃ ለማርያም ብሎ በአብ ስም አምኜ ብሎ ይላል። ከዛ መሀል ላይ ሃሌሉያ ንስግድ ለአበ ብርሃናት የሚለው ይዜማል።
ወኢይምሰሎ ይኸው ወኢይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምሪሃ ለማርያም እስመ አብይ ወክቡር ውእቱ ወኢይምሰሎ ወያጽሩ ሰሚዖቶ እድ ወአንስት ከመ ኢይባው ውስተ ግዘት ነው የሚለው። ይኸው አማርኛው ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና። ቅድም ስለው የነበረው በቃል ይሄንን ነው። ኦኬ ይሄ ገጸ ንባቡ ግዙ ይሄ ነው። አማርኛው ለክርስቲያኑ ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ነው የሚለው። አሁን ከነቢያት ከሐዋርያት የሚል እዚህ ውስጥ የለም። ይኸው ቀጥሎ ያለው ምንድን ነው የሚለው? ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን ያስታውሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ምክንያቱም ታምረ ማርያም ስናወራ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የማያምን ነው ማለት ነው። የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። እሺ እስካሁን ድረስ የቅድሙን ዘር የለም እዚህ ውስጥ እስካሁን ከክርስቶስ ወገኖች ቁጥር ስንት ነው? እሱ የሚያነቡት ስንት ቁጥር ነው? ወርናጌ ቁጥር ስንት ነው? 44 44 አይደለም 57 ነው ያንብቡት። እሱ ቁጥር ነው። ቦርናጌ ይኸውልህ ዘሩን ነው ቦርናጌን ዘሩ ወይምሰሎ የሚለው ነው። 54 የለውም። ይሄው እንትኑን ነው የተረጎመው ቀሲስ። ቆይ ቃላቱን አሁን የትኛውንም ቃል ቢመጣ ተጽፎ መጽሐፍ ቢመጣ ገምግመን አይደል ምንቀበል? ሳንገመግም አንቀበልም። መገምገሚያችን ደግሞ መመዘኛችን መጽሐፍ ነው። በክርክሩ በመጽሐፍ ተጠቃቅሶ በመከራከር አኬ ይገባል። ቆይ እስማብኝ ወክቡር የሚለውን ነው መምህር ስለ መመዘኛ ምናምን ከማውራት መጀመሪያ እኔ አሁን የምፈልገው መጽሐፉ አንድ አይነት መጽሐፍ ነው የያዝ ነው። ያ መጽሐፍ ማን ያሳተመው የሚለውን እኔ ማጣሪያ እየፈለግኩ ነው። ማን ነው? ከየት የመጣ መጽሐፍ ነው ያ መጽሐፍ? መጀመሪያ ኦኬ እኮ እሱን እኮ ነው የምሎት። አሁን የኔ ሐሳብ ምን ቆይ አንዴ ይረዱኝ። የኔ ሐሳብ አሁን ገድላት፣ ድርሳናት፣ መልካ መልክ እየተተረጎሙ ነው አይደል? ለምሳሌ መልካ ማርያም፣ መልካ ኢየሱስ እየተረጎመ ነው። ወንበር ግን የለውም። እንደነዚህ ሁሉ ታምረ ማርያምን ተርጉሞ አመጦት ከሆነ ከሚዛኑ ከትርጓሚያችን ከወንበር ካለቀቀ በአራቱ ጉባኤያት አይደል ምን መዝነው? በሐዲስ በብሉይ በሊቅ በመነኮስ ማለት ነው። በእነዚህ ተመዝኖ ነው ብሉይም ሐዲስም መጽሐፍ የሚወጣው በአራቱ ወንበር ማለት ነው። በትርጓሜ ሲገባ ወንበር በአራቱ ነው የሚመዘነው። እና ይሄ መጽሐፍ ደግሞ የተረጎመው ምንድነው? እዚህ ላይ ወደ ላይ ይሄዱ እስመ አብይ ወክቡር ግዕዙ ላይ እዛ ላይ መጀመሪያ እሱ ጋር ማለት ነው። ከዛ ቦርናጌ ይከፍተዋል እናየውና ማይሆን ከሆነ እናስወጣዋለን። እስመ አብይ ወክቡር ውእቱ ሚለውን ነው የተረጎመው ይመስለኝ። ተረድቻለሁኝ። እስመ አብይ ወክቡርም ራሱ እስመ አብይ ወክቡር የሚለውን ከመጽሐፈ ማርያም ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት ይበልጣል የሚል ሸፋፋ ትርጓሜ በትርጓሜ ቤት የለም አይልም። ዘሩ የሚለው ስለ ታምረ ማርያም የክርስቶስ የወልደ እግዚአብሔርን ሰው ከማመን የሚለው እንኳ ቢወሰድ የወልደ እግዚአብሔር ሰው መሆን በትንቢተ ነቢያት የተነገረ በሐዋርያት የተሰበከ ሰው መሆኑ ተብሎ ይተረጎማል እንጂ ከመጽሐፍ ቅዱስ ይበልጣል የሚል ሸፋፋ ትርጉም በአብነት ትምህርት ቤት አይተረጎምም። እኔ ይህንን የተረጎመውን ሰውዬ በግሌ ራሱ ጠይቀዋለሁ። እንደዚህ ያለ ከምን አይተረጎምም? የትርጓሜ ስልት እንደዚህ ነው የሚተረጎመው። ሐሳቡ ታምረ ማርያምን ከመጽሐፍ ቅዱስ በላይ ማድረግ አይደለም። እስመ አብይ ወክቡር የሚለው የሚያሳየው ይሄኛው የሚያሳየው የወልደ እግዚአብሔርን ሰው መሆን
ስለመቤታችን ስናወራ ነገረ ማርያምን ስናወራ ነገረ ክርስቶስን የምንናገር ስለሆነ ነው። የምንተረጎመው በዚያ መንገድ ነው። የእመቤታችን ተአምር ትልቅ ነው። አዎ ትልቅ ነው። እንደውም አባቶችም ተርጉመውታል እኮ ዓለምን እግዚአብሔር ከፈጠረበት ጥበቡ ዓለምን ሰው ሆኖ ያዳነበት ጥበብ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ሰው ሆኖ ያዳነበት ጥበቡ ይረቃል፣ ይሰፋል፣ ይበልጣል ብለው አበው ይተረጉማሉ። ከዚያ በተረፈ ግን ነቢያትና የሐዋርያትን መጽሐፍ እዚህ ውስጥ ማምጣት ለምን አስፈለገ? ዘር የለም፣ ገጸ ንባብ የለም። በትርጓሜም እንደዚህ ተብሎ ትርጓሜ አይብራራም። እኔ ያንን መጽሐፍ ማን ነው ያብራራው? እንደዚህ ብሎ የተረጎመው ማን ነው? አንድ እንፈልገዋለን። ይህን መጽሐፍ እሱ ላይ የለም። ቀሲ የለም። ይኸው ይህን እኮ ገጸ ንባቡ እኔ በየሳምንቱ ማነበው እኮ የለም። ይኸው የታምረ ማርያም ሙሉ ላንብላችሁ ከፈለጋችሁ። ይኸው መቅድሙ ይሄ ነው። የዕለተ ሰንበት መቅድም ነው ይሄ። የዘወትሩ እሱ አይቲንክ ያለው የእንትኑን ፓርት ነው መሰለኝ፣ የሀተታውን ፓርት ነው እሱ ያነበበው መሰለኝ። ይህ ነጠላው ላይማ በቃ የታምረ ማርያም ላይ የለም ተባለ እኮ። ልጁ የሚያነበው ምን ነው? ሀተታ ፓርቱን ነው። እና እኔ ሀተታ ፓርቱ ነው እያየሁት ነው። ሀተታ ፓርቱ ይሄ ነው። ሀተታው ፓርት ራሱ እንዲህ ተብሎ የሚተረጎም ገጸ ንባብ የለውም ነው እኮ የምለው እኔ እኮ። ሀተታ ፓርቱ ትክክል አይደለም ነው። እስመ አብይ ወክቡር የሚለው ሐዋርያትና ነቢያትን ጠቅሶ የሚያመጣ አይደለም ነው የኔ ጥያቄ። እሱን ነው እያልኩ ያለሁት እና ቀጥሉ። ለማንኛውም ቴንኪው። ትክክል፣ በጣም አሪፍ። ስለዛ ኮንፊውዚንግ የሆነው ነገር አደናቃፊ ነው አይነት ነገር ነው ማለት ነው። በቃ የተሰጠን ትምህርት። እሺ መምህር ይቀጥሉ። መምህር በረከት። እሺ አይ ጥሩ ነው። ሀተታ የሚለው ፓርት ላይ ነው ያለው። ሀተታ ደግሞ ቤተክርስቲያን እንዲህ ትላለች ብሎ ለመናገር አንድ ነገር ትራዲሽናል የሆነ በትርጓሜ ቤት የሚገኝ በአራቱ ወንበሮች የሚገኝ ትምህርት ሲሆን ነው እንጂ አሁን እኔ ነገ ተነስቼ የከበረ ገናና ነው ማለት ከነቢያትና ከሐዋርያት የበለጠ ነው የሚል መጽሐፍ ባሳትም የኢትዮጵያ ቤተክርስቲያን እንዲህ ትላለች ተብሎ ሊነገር ነው? እንደዛ አይባልም። ሲጀመር ይህንን መጽሐፍት የሊቃውንት ጉባኤ አይቶ ትክክለኛ ሀተታ ነው ብሎ ገምግሞ ያወጣው መጽሐፍ ነው ወይ ብለን እንጠይቃለን ማለት ነው። ስለዚህ ሀተታው ትክክል አይደለም። ምክንያቱም ከቤተ ክርስቲያኗ ትምህርት ጋር ስለሚቃረን ነው። የቤተ ክርስቲያናችን ትምህርት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል ትምህርት የለም በአጠቃላይ ማለት ነው። እንዲሁም ልጆች ናቸው፣ ከዚያ የሚቀዱ ናቸው፣ ያንን የሚያሳዩ ናቸው የሚል ትርጉም ነው ያለ። እንደ ቤተክርስቲያን ከወንጌል የበለጠ የምታከብረው አለ? ታምር እንደ አንድ ሲምፕል ማሳያ ልንገራችሁ። አንድ ሲምፕል ማሳያ ለምሳሌ ታቦት ባይኖር መሰዊያ ባይኖር በዮሐንስ ወንጌል ላይ ይሰው ነው የሚለው እኮ። ስለዚህ ከወንጌል የበለጠ የከበረ መጽሐፍ የለም ማለት ነው። መሰዊያን እንኳን ሊተካ የሚችል ነው እና ከአስራው መጽሐፍት ከነቢያትና ከሐዋርያት መጽሐፍት የሚከብር መጽሐፍ የለም። በእመቤታችን የተደረገው በሐዋርያትና በነቢያት ከተደረገው ይበልጣል ከሆነ ቅድም አኬ እንዳለው ትክክል ነው። እንዴ ይሄ ግልጽ የቤተክርስቲያን ትምህርት ነው። ከነቢያት ከሐዋርያት ትበልጫለሽ፣ በአንቺ የተደረገው በማንም አልተደረገም የሚል ትምህርት አላት ቤተክርስቲያን። መጽሐፉን እንደ መጽሐፍ ግን ከአስራው መጽሐፍት ጋር አወዳድሮ እንደዚህ አይነት ትርጉም እንደዚህ አይነት ትውፊት የለንም ማለት ነው። አታች ዝቅ ብሎ ቀሲስ ቅድም ሲያነቡት ምን ይላል? የእመቤታችንን ተአምር የሚያቃልሉ ግን ይላል። ስለዚህ የሚያቃልሉ ሰዎች ነበሩ አሉ። አሁንም ለእነሱ የተሰጠ መልስ ነው። አታቃሉት፣ የከበረ ገናና ነው የሚለው መጽሐፉ። ከዚህ ተነስቶ ግን የከበረ ገናናነቱን ለማሳየት ከነቢያት መጽሐፍት በላይ ነው፣ ከሐዋርያት መጽሐፍት በላይ ነው የሚለው አተታ ይህንን አተታ የጨመረው ሰው አስተሳሰብ እንጂ የቤተ ክርስቲያኑ አስተሳሰብ አይደለም። እና እነ ቦርናጌን እንዲህ አይነት መጽሐፍትን ፈልፍለው ችግር ያለባቸውን መጽሐፍት ፈልፍለው አምጥተው ያሳዩናል። ያው እኛም እንግዲህ ስህተቱን እየለየን መቀጠል ነው የምንችለው ማለት ነው። እና በትርጓሜ በአራቱ ቅድም መምህር መንበረ ሲሉት ነበረ፣ በአራቱ የጉባኤያት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል አለ። አንድ ንባብ ይገኛል።
በፍጹም አይገኝም። እንደውም ሌሎቹ መጽሐፍት የእነሱ ማብራሪያ ናቸው፣ የእነሱ መተርጎም እንደዛ የለም። ትርጓሜ የተሰራላቸው መጽሐፍት እኮ ማለት የበለጠ ከፍ ያሉት መጽሐፍት ተመርጠው ነው። ከመጽሐፍ ቅዱስ ጀምሮ እስከ መጽሐፈ ቅዳሴ እስከ መጽሐፈ መነኮሳት በኢምፖርታንሳቸው ነው ትርጓሜ የተሰራላቸው። ስለዚህ አብይና የከበረ ነው የሚለው ትክክል ነው። በቃ እዚህ ላይ ይበቃል። የከበረ ገናና ነው፣ አታቃሉት። በቃ ይሄ ነው መልእክቱ። ከዚህ በላይ ያለው ከሌሎቹ መጽሐፍት ጋር እያወዳደሩ ከአስራው መጽሐፍት ከሐዋርያት ከነቢያት መጽሐፍት ጋር እያወዳደሩ ይሄኛውን ከፍ ለማድረግ የተሞከረበት አተታ ግን አንደኛ ትራዲሽናል ያልሆነ በሌሎች መጽሐፍት በትርጓሜ ቤት የማይገኝ ኢኖቬሽን ነው፣ አዲስ ማብራሪያ ነው። አዲስም ቢሆን ግን ልንቀበለው እንችላለን። አበው አዲስ ነገር ሊያብራሩ ይችላሉ። አዲስ ማብራሪያ የሚፈልግ ነገር ግን ስህተትም ነው። ይሄ ሊቃውንት ጉባኤ ገብቶ ይሄ የሚያልፍ ነገር አይደለም። ለምሳሌ የሊቃውንት ጉባኤ ቤት ውሰዱና እስኪ ይህን መጽሐፍ ተአምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ብለው ካሳለፉት ያኔ እንቀበለዋለን። በፍጹም የማይሆን ነገር ነው። መምህር የውሎት ይሄ ሐሳብ ሲጀመር መቅድሙ የኛ የኢትዮጵያውያን አጼ ዘርዓ ያዕቆብ ናቸው ይህንን መቅድም የጻፉት። እንደ ታምረ ማርያም የመጣው አጼ ዘርዓ ያዕቆብ መቅድሙ እንደሚናገረው ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ ተብሎ የተሰየመ ዘርዓ ያዕቆብ በነገሰ በ7 ዓመት እምነገር አረቢ ነው የሚለው። ከአረብኛ ወደ ግዕዝ ቋንቋ ለኢትዮጵያ ሰዎች እንደተተረጎመ ነው የሚተርከው። ነገር ግን እንደሚታወቀው በአጼ ዘርዓ ያዕቆብ ዘመን ደቂቀ እስጢፋኖስ የተነሱበት ዘመን ስለነበረ ለመስቀልና ለእመቤታችን አንሰግድም የሚል እንደዚህ ታምሯን ማቃለል የሚጀምሩ የዘመኑን አይነት ጴንጤ አስተሳሰብ የነበራቸው ሰዎች ነበሩ። ስለዚህ በውሳኔ አጼ ዘርዓ ያዕቆብ ውሳኔውን ካጸና በኋላ አንደኛ በየእሁዱ እንዲነበብ የሚያደረገ እሱ ስለሆነ ከዚያ ጊዜ ጀምሮ እመቤታችን የሚያቃልሉ ሰዎች ሲመጡ መቅድሙን ጽፎ የእመቤታችንን ታምር ማቃለል የወልደ እግዚአብሔርን ሰው መሆን ከማመን መውጣት ነው፣ ከክርስቶስ ወገኖች አይቆጠሩም ብሎ ያለው ለዚህ ነው። የወልደ እግዚአብሔር። ስለዚህ ደቂቀ እስጢፋኖስ ጥያቄያቸው ራሱ ለነሱ ነው መልስ የተሰጠው፣ እመቤታችንን ታምር የሚያቃልሉ ስለነበሩ ነው። የነሱ ጥያቄ ደግሞ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል አይበልጥም አልነበረም የነሱ ጥያቄ ሲጀመር። ለነሱ የተሰጠ መልስ እንኳ ቢሆን ለምሳሌ ይሄ ተርጓሚ ሰውዬ ግን የተረጎመው ሰውዬ ግን ከነቢያትና ከሐዋርያት መጽሐፍ ይበልጣል አይነት ትርጓሜ ሲሰጥ ደቂቀ እስጢፋኖስ ያነሱት ጥያቄ ይሄ ነበረ አይነት ይሆናል። ትክክል አይደለም። አውዱን ያልጠበቀ እነሱን ጀስቲፋይ የሚያደርግ ነገር እኮ ነው። እንደው ኤግዛክትሊ አሁን እነሱ ታምረ ማርያም ከነቢያትና ከሐዋርያት ይበልጣል እንደሚልና ያንን እንደተቃወሙ ለዚያ መልስ ሀተት አድርጎ እንደሰጥ አድርጎ ይህን ሰውዬ የምቆጥረው ይሄ ሰውዬ መጠናት አለበት። ሲጀመር ባይዘው እዚህ ውስጥ ብዙ ማራውራት አልፈልግም እንጂ የገብረ ስላሴ እንትን ይሄ ዘአክሱም ይሄ ታምረ ማርያም ብዙ ጉድለቶች ያሉበት ነው። እውነት ለመናገር አይቼዋለሁኝ እኔ በስነ ስርዓት ማለት ነው። በቅርብ የታተመ ነው። በይዘቱ በጣም ሰፊ ነው፣ ብዙ ነው እና አንዳንዴ ይሄንን ምንም ዝም ብሎ በቃ ትንሣኤ እንትን ብርሃንና ሰላም ያላሳተመው በቤተ ክርስቲያኗ ያልታተሙ መጽሐፎች ሲጀመር ቤተ ክርስቲያን የምትጠየቅባቸውም ኃላፊነት የምትወስድባቸውም አይደሉም። ሙሉ ተበላ አንዳንድ ነጋዴዎች ታቀቡ የቤተ ክርስቲያን መጽሐፍ እያመጣችሁ የምትቆነጻጽሉ ወደፊት እንከሳለን፣ እንደው ምን ጠይቃለን በቤተ ክህነት። ማን ነው ይህንን የተረጎመው? ተርጓሚው ራሱ ማን ነው? ማን ነው የተረጎመው? ዝም ብሎ ያመጣል፣ ያሳትማል። እንዲህ ያለ የተንሻፈፈ ትርጓሜ መስጠት ራሱ ማብራሪያ መስጠት ራሱ ትክክል አይደለም። ይሄንን ማንም አይደለም የሚሞግተው፣ ራሳችን ነው የምንሞግተው። ኮንቴክስቱን ያልጠበቀ አውዱን ያልጠበቀ ደቂቀ እስጢፋኖስ ያላሉትን ያልጠየቁትን ጥያቄ አምጥቶ ሰውዬ ለነሱ አጋዥ በሚሆን መንገድ ነው ያብራራው። ይሄንን ደፍረን ነው የምንናገረው እኛ። የለም በቤተ ክርስቲያን ውስጥ አይደለም ታምረ ማርያም አይደለም ታምራት ይቅሩና ጉባኤ ያላቸው እንደ መጽሐፈ መነኮሳት ያሉ እንደነ ማር ይስሐቅ እንደዚህ ያሉ መጻሕፍቶች እንኳን ከአስራው መጻሕፍት ጋር አናነጻጽርም። ወንበር ያላቸውን እንኳን ማለት ነው። ውዳሴ ማርያም አሁን ወንበር አለው። ቅዳሴ ማርያም ወንበር አለው። ሃይማኖተ አበው ወንበር አለው። እነዚህ እንኳን ዶግማችን የተብራራባቸውና የአበውን ሕይወት የሚተርኩ መጻሕፍቶቻችን እንኳን
ከአስራው መጻሕፍት የተቀዱ ዶግማችን የሚቀዳው እዚያ ውስጥ ከአስራው መጻሕፍት ነው እና ንጽጽር ውስጥ ራሱ አስገብቶ መጽሐፍ ቅዱስ ከመጽሐፍ ቅዱስ ታምረ ማርያም ይበልጣል አይነት የለም። እንደዚህ ሽታውም የለም በቤተ ክርስቲያን እንደዚህ ያለ ትምህርት። ለዚያ ነው ትንሽ ያሞቀኝ እግዚአብሔር በሚያውቀው። በጣም ሶሪ። ቀጥሉ መምህር። በጣም አሪፍ ነው እግዚአብሔር። እና በዚህ ላይ ቤተክርስቲያን በጉባኤ በሊቃውንቱ ጉባኤ አሳይታ አውጥታው ነው ይሄ እኔ ትምህርት የሚወክል መጽሐፍ ነው ብላ ነው። አንድ ሰው የሆነ መጽሐፍ አሳትሞ የራሱን ማብራሪያ ጨምሮ ስላወጣ የቤተክርስቲያኗ ትምህርት ነው አይባልም። ያው እንዲህ አይነት ነገሩ የቤተክርስቲያን ትምህርት አለመሆኑ ከሚታወቅበት አንዱ እኛ የቤተክርስቲያን ልጆች ራሱ ኦፕንሊ ወጥተን ይሄ ትክክል አይደለም የኛ ትምህርት አይደለም ብለን መናገራችን ነው። ይሄ ትክክል አይደለም አላችሁ ብሎ የሚጠይቀን ሰው የለም፣ የጠየቀን ሰው የለም፣ የሚጠይቀንም ሰው የለም። ያን ጊዜ ችግር ይፈጠራል ማለት ነው። አሁን እስኪ እንግዲህ አሁን እኛ ይሄ የቤተክርስቲያን መጽሐፍ አይደለም ትክክለኛ ማብራሪያ አይደለም ማለት ይሄንን እንዴት አላችሁ የቤተክርስቲያኗ ትምህርት ነው ብሎ አንድ ሰው እስኪ እኛን ይጠይቀን። የሚጠይቀን የለም። አባቶቻችን ሊቃውንት ስለምናውቃቸው ማለት ነው ስላልሆነ ማለት ነው። እና በዛ መወሰድ ነው ያለበት። ያው በጣም መረን የወጣ ብዙ ነገር ስላለ ሰው የፈለገውን ነገር እየጻፈ ቤተክርስቲያኗ እኮ ባለፈው ስብሰባ ጠርታ የሊቃውንት ጉባኤ ስብሰባ ጠርታ መጽሐፍቶቻችን ማንም ሰው በግሉ እንዳያሳትም ያለችበት ምክንያት ይሄ አይደል? ታዲያ አንዱ ምን ስለተፈጠረ ነው እንደዛ ያለችው? መጽሐፍቶችን ሰው ራሱ እየወሰደ እየተረጎመ አያሳትም፣ እዚህ በኋላ ክልክል ነው ያስቀጣል ብላለች እኮ። ችግር ስለነበረ ነው ማለት ነው። አንዱ ችግር ይሄ ነው። ለምሳሌ ይሄ መጽሐፍ ነው ማለት ነው። ስለዚህ እንዲህ አይነቱን ነገር በጣም ስትሮንግ በሆነ ቃል አምርረን ነው የምንቃወመው ማለት ነው። የቤተ ክርስቲያኗን እውነተኛ ትምህርት የሆነ ሰዎች ሪዲኩል እንዲያደርጉት አድርጎ የሚያሳይ ይሄ ሰይጣን የሚሸርበው አይነት አካሄድ ነው ይሄ ማለት ነው። በጣም ጽንፍ የወጣ መረኑን የለቀቀ መስመሩን የለቀቀ አይነት ሀተታ መስጠት በጣም ትክክል ያልሆነ አካሄድ ነው እና እንትኑ የመጽሐፉ ልክ የታወቀ ነው። ትክክሉ በቃ አታናንቁት። የእመቤታችን ተአምሯ ገናና የከበረ ነው። እውነት ነው። የእመቤታችን ተአምር ማን ነው የሚያናንቀው? እንኳን የእመቤታችን የአንድ መምህር፣ የአንድ ፓስተር፣ የአንድ ቄስ፣ የአንድ ጳጳስ ስራ እንኳ አይናናቅም። በእግዚአብሔር ስም የተሰራ እሱ ነው መልእክቱ። አታናንቁት ነው። ገናና የከበረ ነው። ከዚያ ውጭ ግን እሱን ለማሳየት የነቢያትና የሐዋርያትን መጽሐፍ ማወዳደሪያ አድርጎ አምጥቶ እነሱም በታች አድርጎ ይህንን በላይ አድርጎ ማሳየት የሰውየው የጸሐፊው ችግር ነው እና ከሲስ ይህንን ሀተታ የጻፈው ሰው አጋንንት በሚበረቱበት 6 ሰዓት አካባቢ ነው የጻፈው ማለት ነው። ለዚህ መምህር እውነት መናገር እኔ እንደዚህ ያለ እኔ አንዳንድ ነገሮችን እያወራን ነው ከአንዳንድ አባቶች ጋራ እርሶም በዚህ ጉዳይ ላይ እንደዚህ ያለ አሁን ተስፋ ገብረስላሴ የራሱ የሆኑ ሰዎችን ይቀጥራል፣ ራሳቸው እዚያ ያብራራሉ። ይሄም ሰውዬ የተወሰኑ ሰዎች ይኖሩታል፣ በራሱ እያብራራ ያወጣል። ይሄ አጥራችንን የነቀነቀ ንቀት ነው። ይሄ ታምረ ማርያም የቤተክርስቲያናችን መጽሐፍ ነው። ታምረ ኢየሱስ የቤተክርስቲያናችን መጽሐፍ ነው። ማብራሪያ ይኸውልህ ሲብራራ ገጸ ንባብ አለ። መጀመሪያ ገጸ ንባቡ በጥሬው ይተረጎማል ወደ አማርኛ። ከተተረጎመ በኋላ አውዱን ለምሳሌ ታሪካዊ ይዘቱን የተጻፈበትን ይዞ ይብራራል እንጂ ገጸ ንባብ ከገጸ ንባብ ወጥተህ የሌለ አውድና ከታሪክ ውጭ የሆነ ነገር አምጥተህ ያልተባለ ነገር መጽሐፉ ሲጻፍ የተጻፈበትን አውድ ጠብቀህ ነው የምታብራራው እኮ አይደል? ማብራሪያ ሲጻፍ ትርጓሜ ወንጌል ለምሳሌ ሲተረጎም የምንተረጉመው እኮ ጌታችን ወንጌሉን ሲያስተምር መጽሐፉ ዮሐንስም እንደሚነግረን በጥራዝ በቀላሉ መንገድ ሰዎቹ ሊረዱት በሚችል መንገድ መንፈስ ቅዱስ ገልጦለት ጻፈው። ነገር ግን በጊዜው ጊዜ ጌታ ይህንን ሲያስተምር ይህንን ያለበት ምክንያት እንዲህ ያለ ታሪካዊ ሁኔታዎች እንደዚህ ሆኑ ነበሩ።
እና ጌታ ይህንን ያለበት ምክንያት እንዲህ ያለ ጥያቄ ስለነበረ እንዲህ ተብሎ ተጠይቆ ስለነበረ እንዲህ ብለው ለጠየቁት ሰዎች እንዲህ ብሎ መለሰ ተብሎ አውዱን የጠበቀና ታሪኩን የጠበቀ ሆኖ ይብራራል እንጂ ማብራሪያ ከገጸ ንባብ የወጣ ከታሪኩ የለቀቀ ማብራሪያ ይሄ የድኩማን ማብራሪያ ነው። ትክክል አይደለም። እንዲህ ያሉ በድፍረት የሚተረጉሙትን ሰዎችን ከዚህ በኋላ ምሕረት አይኖረንም። እኛ ራሳችን ነው ዲፌንድ ማድረግ ያለብን። አንዳንድ ነገሮችን እንደዚህ የተጣመሙ ነገሮችን ለማቅናት ማትሞክሩ። ቤተክርስቲያን ያላለችው እስከሆነ ድረስ ግለሰብን ጠበቃ ሆነን የምንከራከርበት ምንም ምክንያት የለም። የግለሰቡ ራሱ አእምሮ ፈጥሮ የጻፈውን ማብራሪያ እኛ የመቀበል ግዴታም ስለሌለብን ቤተክርስቲያኗ ካብራራቸው ከተረጎመቸው ምን ለማለት ነው ብለን እንደ ልጅ እንጠይቃለን። ምንም ችግር የለውም። ቤተክርስቲያኗ የተረጎመቸው ራሷ ቤተክርስቲያኗ በሊቃውንት ጉባኤ ያብራራችው ማብራሪያ የወንበር ትምህርት ከሆነ ወንበር ላይ ቁጭ ብለን ነው የምናጠና የምንማረው። ኦኬ፣ ቁጭ ብለን እንማራለን፣ እናጠናለን፣ እንጠይቃለን። ግለሰብ ዝም ብዬ እኔም ደስ ያለኝን አምጥቼ እንደ በግሌ የሆነ ነገር ማብራራ ከሆነ ሲጀመር ማን የቤተክርስቲያኗን መጽሐፍን እንዳብራራ በዚህ ደረጃ ገጸ ንባብ ለቅቄ ታሪክ አውዱን ለቅቄ እንደተረጉም ማን ፈቀደልኝ? ሮንግ ነው። እንደዚህ ያለ አካሄዶች ወደፊት በፍጹም አንፈቅድም። ትክክል አይደለም። መጠንቀቅ ከየትኛውም ጊዜ በበለጠ ከዚህ በኋላ ጥንቃቄ ያስፈልጋል። ኦኬ፣ ስህተቶች የታሪክ ስህተቶች ካሉ ይታረማሉ። ባይዘው የታምረ ማርያምም ይሁን ከዚህ ቀደም የታረመ መጽሐፍ አለ። አሁን ለምሳሌ ከታምረ ማርያም ላይ የወጣ በቅዱስ ሲኖዶስ ደረጃ ከፍትሐ ነገሥቱ አንድ አንቀጽ የሆነች ወኢይሲሙ ጳጳሳት የኢትዮጵያውያን የሚል የኢትዮጵያውያን ለራሳቸው ጳጳስ አይሹም የሚለው ወጥቷል። ከታምረ ማርያም ስለ የሆነ እዚህ ጋር መናገር አልፈልግም፣ የሆነ ወጥቷል። አሁንም ስህተት ካለ ባይዘው አይደለም ማብራሪያ ታምሩ ላይ ራሱ ታምር ተብሎ ገጸ ንባብ የተቀመጠ ጥሬ ቃል ራሱ ካለ ስህተት ከሆነ የሚታረም መጽሐፍ ነው። ባይዘው የታምረ ማርያም ይሄ ራይት አላት ቤተክርስቲያን የማረም ማለት ነው። ቋንቋውን ልታርመው ትችላለች። የታሪክ ስህተቶች ካሉ ሊታረም ይችላል። የማይታረም የማይሳሳት የማይነካ መጽሐፍ አይደለም። ገድላት፣ ታምራትን፣ ድርሳናትን በተመለከተ እንዲህ ያለ ነገር ግን እኔ በእውነት በጣም ነው ያዘንኩኝ። እኔ ብዙ በትርጓሜ ቤት በመጠኑም ቢሆን እንዳለፈ ሰው ነው የማወራ። ትርጓሜ ገጸ ንባቡን ጠብቆ ታሪክና አውዳዊ የነበረውን ነገር ይዞ ይተረጎማል፣ ይብራራል እንጂ አዲስ ፈጠራ እኮ አይደለም። ትርጓሜ ማለት ባይዘው አዲስ ምርምር፣ አዲስ ግኝት ማለት አይደለም። ማብራሪያ ማለት የነበረው ይሄ ታሪክ የነበረበት ቦታ ላይ ሆኖ ታሪካዊ ይዘቱን ይዞ ማብራራት ማለት ነው እንጂ የታምረ ማርያም የደቂቀ እስጢፋኖስን ጥያቄ ታምረ ማርያም የለማ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ እበልጣለሁ ይላል፣ ይሄ ትክክል አይደለም ብለው ደቂቀ እስጢፋኖሳውያን ይህንን ጥያቄ አላነሱም። ሲጀምር ይህ አይደለም ጥያቄያቸው። እንዳው እዚያ ወካዕበ አሰብቆ ለዘ ቅዱስ መስቀል የሚለውም የተደረሰው በኋላ ነው። ባይዘው ለመስቀልና ለእመቤታችን ስግደት አይገባም የሚሉ ነበሩ። ኦኬ፣ ከዚያ ወካዕበ አሰብቆ ለዘ ቅዱስ መስቀል ጽኑዕ ስልጣን ዋሂል ብሎ ይሄ ድርሰት ታምረ ማርያም መቅድሙ እነዚህ ነገሮች በአፄ ዘርዓ ያዕቆብ ጊዜ ውሳኔ ንጉሱ ሰጥቶ የተጻፉ ናቸው። ኦኬ፣ ታምረ ማርያም የከበረ መጽሐፍ ነው፣ ምንም ጥያቄ የለው። እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ ናት። እሷን የሚያክል ከፍጡር የለም ከመላእክትም። ምክንያቱም ወላዲተ አምላክ ናት። ፈጣሪዋ ልጄ የምትል ከፍጥረት ማንም የለም። ፈጣሪ እናቴ የሚላት ፍጡሩን እናቴ የሚላት ፈጣሪ ብቻ ነው። ድንግል ማርያም ናት እናቱ፣ የፈጣሪ እናት ናት። የፈጠረችውን ነው የወለደችው። ስለ እመቤታችንን ለማብራራት እውነት ለመናገር ታምረ ማርያምም የሚገልጣትም አይደለችም። መጽሐፍ ቅዱስ እንኳ እሷን እንደው ዲቴል የሚያብራራ ነው ብለን አናምንም። የተጻፈው መጽሐፍ ቅዱስ ስለ ክርስቶስ፣ ስለ ወንጌል፣ ሰው ስለሚድንበት ስለሆነ በቂ የሆነ ስለ እመቤታችን መጽሐፍ ቅዱስ ያብራራል። ከዛ በተረፈ እንደዚህ ያለ የሌለ ነገር መች ስለ እመቤታችን መች አውርተን መች ጨረስ ነው? መች እንደ ቅዱስ ኤፍሬም አሐዝ እግዚኦ መዋግደ ጸጋከ መች አለን? መች ተብራራ ውዳሴ ማርያሙ? መች ቅዳሴ ማርያሙን መች ጠንቅቀን መች አወቅነውና ነው። እና ይሄ በጣም እውነት ትክክል አይደለም። ለአንዳንድ ነገሮች ዝም ብላችሁ ወታችሁ ማብራሪያም እንዳሰጡ ሌሎቻችሁ ቀጥታ ባለቤቱ መጥቶ ያብራራል።
የቤተ ክርስቲያኗ ትምህርት ሆነ የምናብራራው ግለሰብ ዲበኩሉ ያብራራውን አትጣሩ እዚህ ጋር እኔ ምክንያቱም እኔ ራሴ ዲቤት እኔ ራሴ ልሞግታችሁ እችላለሁ። ይሄን ነው ማለት የምፈልገው። ቴንኪው ይቅርታና እንደው ያለ ተራይም ከሆነ እንጃ ዝም ብዬ ገባሁኝ። ብዙ ሰዎችም ስላላችሁ ላይ እንትን ነው ምንድን ነው እንግዲህ መጽሐፉ ሲነበብ እኔም እንግዲህ መጀመሪያ እኔም እዚህ ላይ ነበርኩኝና በጣም አስገርሞኝ ነበር። ልክ ሳየው እውነቱን ለመናገር ጌታ በሚያውቀው ፈገግም እያልኩኝ ነበረ ነው እና ስለዛ የሚያስፈልገው እንደው ግዕዝ አዋቂ ነበረ እና ግዕዝ አዋቂ ካለ እስቲ እንደው ገብቶ እስቲ ግዕዙንም ምኑንም ቼክ ያደርገው። እንደዛ ቢሆን ጥሩ ነው። እርግጠኛ ነኝ የተወሰነ ቼክ ቢደረግ እንዲህ ያለ ነገር አይሆንም አለና ያው በሰዓቱ ሰው አልነበረም። ስለዛ ምንድነው ወደ ታች ያለው ይነበብ ተብሎ ወደ ታች ሲነበብ አይ ቲንክ ምንድነው ያደረገው ጸሐፊው ኦኬ ሀተታው ላይ አለ ተብሏል። እንግዲህ አይ ቲንክ ቀሲስ ጋርም ያለው እርሶ ጋርም ያለው ተአምር ላይ ሀተታው ላይ እንግዲህ ሰውየው እሱን አስገብቶታል ይመስለኛል። ያለ ይመስለኛል መጽሐፍ ላይ ተመሳሳይ መጽሐፍ ነው ስላላችሁ ማለት ነው። እና ምንድነው ነገሩ ሰውየው ሀተታው ላይ አይደለም የሚያስገባው ማለት እንግዲህ እኚህ መምህሩ ሲተረጉሙ ሀተታው ላይ አይደለም ራሱ ይሄ ከነቢያት ከሐዋርያት የሚለውን ያስገቡት ቀጥታ የመጀመሪያው ላይ ነው። መግቢያው ላይ ከነቢያት ከሐዋርያት መጽሐፍት ይበልጣል የሚመስል ነገርን አስቀምጠው በጣም ኮንፊውዚንግ ነው። ኦኬ እሺ ምንድነው ልክ ቅድም እንዳልኩት መጽሐፉን ሰማሁ እኔ ይህንን መጽሐፍ አላውቀውም፣ ግን እስቲ የሚያውቅ ሰው ካለ ይሄድበት ብዬ ነበርና መጽሐፉ እንኳንም እንደዚህ ቦልድሊ እንኳን ሀተታው ይሄ አደናጋሪ ነው። ኦፍኮርስ የተወሰነ አወዛጋቢ ነገር አለው፣ ኮንፊውዚንግ ነው ብዬ ነበር ቅድምም እና አወዛጋቢ ነገርን ከላይ አስቀምጦ ግን በሀተታው ለማቃናት ነው የተሞከረው። አወዛጋቢ ነገር ከላይ ተጻፈ፣ ኮንፊውዚንግ ነው ግን ሀተታው ላይ ወደ ፐርሰኖቹ ወሰደውና አይ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የተባለው ለምንድን ነው ቢሉ አለና ሀተታውን ሲያስቀምጠው ግን የመጽሐፍቱ የመሆኑ እሱን ያስቀረውና ፐርሰኖቹ ላይ አድርጎት አይ ማርያም ትበልጣለች ለማለት ነው አይነት ነገር። ያው ነቢያት ትንቢት የተናገሩለትን ይወለዳል ብለው ሐዋርያቱ ተወልዷል ብሎ የመሰከሩለትን እመቤታችን ግን ወለደችው፣ ስለዛ ከዛ አንጻር ለማለት ነው እንዶ አይነት ነገር ማለት ነው። እና ከዛ አንጻር ከሆነ ስለዛ የወሰድነው እንዴት ነው ያው እንደ ፎር ግራንትድ ወስደን ነው የኢርሳን መጽሐፍ ነው ብለን ብናስብ እንኳን አለና እንግዲህ መጽሐፉ እንደ መጽሐፍ ሊሆን ይችላል፣ ግን እዛ ጋር ያለው ጽሁፉ ግን የኢርሳን አይደለም፣ የአንድ መምህር ነው። አሁን መምህራኖች እንደነገሩን ማለት ነው ከሆነ ራሱ የምንወስደው በቃ እመቤታችን ከሐዋርያት ከነቢያት ትበልጣለች በሚለው ብቻ ነው አለቀ እንጂ መጽሐፍቱ ማነው ተአምረ ማርያም መጽሐፍ ከብሉያትና አዲሳት መጽሐፍት ወይም ከነቢያትና ከሐዋርያት መጽሐፍት ጋር ለንጽጽር አይቀርብም። እሱን ሁላችንም እናውቃለን። ስለዛ እመቤታችን ትበልጣለች በሚል ብቻ ነው ልንወስድ የምንችለው። እንደዛ ከሆነ ራሱ የሚል ነገር ነበረ እና ለማንኛውም የመጣው መጽሐፍ ተአምረ ማርያም ሳይሆን አንድ ሌላ መምህር እዛ ላይ የሰጠውን ሀተታን የመጣው እንጂ ተአምረ ማርያም እንዲህ ይላል ተብሎ ነበር የተነበበው። ግን አሁን ቀሲስም ሲያነቡት ተአምረ ማርያም ላይ እንዲህ አይነት ቃል እንደሌለን ያየ ነው። ጥሩ ነው። ጌታ ያክብርልን፣ ቃሉት ያሰማልን። ቀሲስም መምህር በረከትም ሁላችሁንም እናመሰግናለን። ስለዛ ያው ያለፊታችን ተነበር ማለት ነው። ዛሬ ምንድነው ገድላት መራት ላይ ፊልዳችን አይደለም እኛ ግን ያው ጥሩ ነው፣ ደስ የሚል ጊዜ ነበር። ወይ መምህር ይቀጥሉ። ወይ ስምሪ ይቅርታና መምህርና ቤተክርስቲያናችን ኦፊሻሊ ያው ፍትሐ ነገሥት አላትና የምታምንባቸውን መጽሐፍት የዘረዘረችበት እሱን ማሳየት ቢቻል አሪፍ ነው። እንደገና የቤተክርስቲያን ስርዓት አምልኮ የሚለው የውጭ ግንኙነት ላይ 10 መጽሐፍት ኦፊሻሊ 81 መጽሐፍት እንደሆኑ የዘረዘረችበት አለ ኦፊሻሊ። እሱ ማስረጃ ማቅረብ እንችላለን ለማለት ነው። ቀጥሉ። ይታወቀን 10 መጽሐፍት የታወቁ ናቸው በቤተክርስቲያን። ግን ተአምረ ማርያም ከ10 መጽሐፍት በላይ ነው ማለት እኮ ኢምፕሊኬሽኑን አስባችሁታል? ተአምረ ማርያም የሌላቸው አብያተ ክርስቲያናት ዋናው መጽሐፍ የላቸውም ማለት ነው። እንደዛ እኮ ነው ኢምፕሊኬሽን የሚሆነው ራሱ ማለት ነው። እኛም ተአምረ ማርያም ባልነበረበት ዘመን ዋናው መጽሐፍ አልነበረንም ማለት ነው። እና ይሄ በፍጹም ይሄ እኮ ኮመን ሴንስ ራሱ ምንም የማይሆን የማያስኬድ አይነት አተታ ነው። እኔ ሰዎች እንዲህ አይነት ነገር
አይምሯቸው ተቀብሎ ችሎ ራሱ እንዴት እንደሚጽፉ ራሱ በጣም ይገርመኛል በእውነቱ ማለት ነው። በተለይ የቤተክርስቲያን መምህር ነን ምናምን እያሉ ሚዛን ጠብቆ መጻፍ፣ ሚዛን ጠብቆ ማስተማር አንድ ኦርቶዶክሳዊነት ልኩ ነው እና እንዲህ አይነት ጽሁፍ የሚጽፉ ሰዎችን ምንም ሽሩሩ ምናምን አያስፈልገው። በቃ ትክክል አይደላችሁም ማለት አለባቸው። ከዚህ በኋላ መጽሐፍትን ኮሜንታሪ እያሉ ማብራሪያ እያሉ አተታ እያሉ የሌለ ነገር የሚጨምሩ ሰዎች እንዲህ አይነት ነገር እንደሚገጥማቸው እያወቁ መጻፍ አለባቸው እና መነገር አለበት። እንደ አባቶቻችን በጣም ለእያንዳንዱ ነገር ነው ዋጋ የከፈሉትና እንዲህ አይነት ስህተት ጽፎ ሰው ዝም ብሎ የሚታለፍ አይደለም። እንደዚህ አይነት ስህተት አስራው መጽሐፍት እንደ አባቶቻችን እኮ አስራው መጽሐፍት እኮ አጸባ ዘመን ቢመጣ ዘመን አጸባ ቢመጣ የችግር ዘመን ቢመጣ መጽሐፍቱ ቢጠፉ እንኳ እያሉ በቃላቸው ይዘው ፊደላቸውን ቆጥረው የማቴዎስ ወንጌል ይሄን ያህል ቃል ነው ያለው፣ የሉቃስ የማርቆስ እንደዚህ ነው ያለው እያሉ ለክተው በልባቸው ዘመን እንደው መጽሐፍቱ ቢቃጠሉብን አላውያን ነገስታት መጥተው መጽሐፍቶቹን ቀምተው ቢያጠፉብን እንኳ ከልባችን እንዳይጠፉ ብለው ይዘዋቸው በትርጓሜ በቃላቸው የሚያስተላልፏቸው እኮ ናቸው። በጽሁፍ ብቻ በወረቀት ብቻ ሳይሆን በቃል በአይምሮ ተይዘው የሚተላለፉ መጽሐፍት ናቸው እነዚህ መጽሐፍት ማለት ነው። እና እነዚህን ሰከንዳሪ አድርጎ የሚያቀርብ ሀተታ የእነዚህን አባቶች ራሱ ልፋትና ህይወት ከንቱ የሚያደርግ አይነት ንግግር ነው። ይህ በእውነቱ በጣም በጣም የሚያሳዝን ነው። በጣም ዘመናችን ምን አይነት ዘመን ላይ እንደደረስን እንደው የመጨረሻው ዘመን እየደረሰ እንደሆነ የሚያሳይ ነው በእውነቱና ምንም እንደዚህ አይነት ነገርን ለማውገዝና ትክክል አይደለም ለማለት ቅንጣት የምናመነታ አይደለንም። ምክንያቱም የቤተ ክርስቲያን ወርቃማ የሆነውን ትምህርቷን፣ ወርቃማ የሆነ የመጽሐፍት አረዳዷን፣ ወርቃማ የሆነ በመንፈስ ቅዱስ የተዘጋጀውን ነገር ሰዎች በዚህ እየለኩ እንዲሸሹት የሚያደርግ አይነት ምስል ነውና እኒህን ነገሮች መቃወም ይገባናል። አባቶቻችን እዚህ ስራ ላይ የተጠመዱ አባቶች አሉ። ሊቃውንት ጉባኤ መጽሐፍትን ያያል፣ ይገመግማል። አሁን ይህ ስራ ተሰጥቶታል፣ እያገዝናቸው ነው ብዬ ነው የማስበው። እኒህን ነገሮች በመጠቆም እነሱ ሁሉን ነገር መስራት እንደው ጊዜም ስለማይበቃቸው እንዲህ ማገዝ አለብን። በቃ እንደዚህ አይነት ነገር ጥያቄ የሚፈጥሩ ስህተት ናቸው እኛ ስህተት ናቸው ብለን ነገ አባቶች ተነስተው ስህተት አይደሉም ቢሉ እኮ እንቀበላለን። የእነሱ ማብራሪያ የሚያሳምንን ማብራሪያ የሊቃውንቱን ማብራሪያ ባይገባን እንኳን እንቀበላለን። ግን እስካላሉ ድረስ እና እኛ በተማርነው በተረዳነው ነገር ስህተት እስከሆነ ድረስ ነግረን ስህተት ነው ብለን ለሊቃውንቱ ማመላከትም ይገባል። እነሱን ማገዝ ነው ብዬ ነው ማስበውና እኔ እንዲህ አይነት ነገሮች ትክክል አይደሉም፣ ትክክል አይመስሉኝም። ቢያንስ በእኔ መረዳት ትክክል አይደሉም። ያላውዳቸው የተነገሩ የቤተ ክርስቲያንን መረዳት የሚያዛቡ ናቸው ብለን ማቅረባችን ቤተ ክርስቲያን ላለባት በጣም ብዙ ስራ ጥቂት ሰዎች ሊቃውንት ውስጥ ያሉ ጥቂት ሰዎች ሁሉን ነገር ሊሰሩ አይችሉም። ጊዜም ያንሳቸዋል። የተቆጠበ ሊሚትድ የሆነ ጊዜ ኢነርጂ ነው ያላቸውና በዚህ መንገድ እናግዛቸዋለን ብዬ ነው ማስበው እና ይህንን ያው በትክክል መናገር አለብን። የሌለ ትራዲሽናል ያልሆነ ነገር ከሆነ በቃ እዚያ ላይ ያቆማል እኮ በቃ ትራዲሽናል ያልሆነ በትውፊት የሌለ ነገር ከሆነ አዲስ ነገር ነው። አዲስ ነገር ከሆነ የሆነ ነገር ደግሞ ገና ለመለካት የተዘጋጀ ነው፣ ለመመዘን የተዘጋጀ ነገር ነው እንጂ ቤተክርስቲያን ትምህርት ነው ተብሎ የሚነገርም አይደለም። አዲስ መሆኑ በራሱ ገና የሚታይ ነገር ያደርገዋል፣ የሚለካ ነገር ያደርገዋል እንጂ ቤተክርስቲያኗ እንዲህ ትላለች ተብሎ ለመነገር አያበቀውም። እና ይህንን ለመናገር ነው። ጥሩ ነገር ነው። ያው እንግዲህ ወደ በጎ እንቀይረዋለን። ሰዎቹ ቤተክርስቲያንን ለመክሰስ የቤተክርስቲያንን ትምህርት ለማጣጣል የሚያመጡትን ነገር እኛ ለበጎ አድርገን እንቀይራለን። በጣም አሪፍ ነገር ነው ያነሱ መምህር። አንዲት ነገር ብቻ ልጨምርና ወደ እናንተ ልምጣ። በጣም የሚገርማችሁ ነገር ላንሳ እዚህ መጽሐፍ ላይ
አሳታሚው ተስፋ ማን ነው? ገብረስላሴ ብርሃኑ ነው። ይህ ሰውዬ ነጋዴ ነው። ማህተሚያ ቤት ያለው አክሱም ማተሚያ ቤት ያለው ነጋዴ ነው። ማብራሪያ ሲጽፍ ያብራሩ ሰዎች ያብራሩ እገሌ ለምሳሌ የቤተ ክርስቲያኗ መጽሐፍ ይሄ የእምነትና እንትኗን ስርዓቷን የገለጹት ጳጳሳቱ ሊቃውንቱ ተዘርዝረዋል። አሁን እዚህ ማብራሪያ ላይ ማን ነው ባለቤቱ? የዚህ ማብራሪያ ባለቤት ማን የሚባሉ ተርጓሚ ናቸው። ተጠያቂነት የሌለበት ስማቸው እንኳ የለ። ከዚህ በኋላ እኔ እግዚአብሔር ምስክሬ ነው ሲያብራራ አብራሪው ማንነቱ መታወቅ አለበት። አንደኛ ማን ያብራራው? ይሄን አብራሪዎች፣ ተርጓሚዎች እገሌ ተጠያቂነት መኖር አለበት። አንደኛ ታምረ ማርያም የቤተ ክርስቲያን መጽሐፍ ነው። ግለሰብ ወስዶ ሊያብራራው አይገባም። የተቋሟን መጽሐፍ ማንም እየወሰደ ማንም ይተረጉም። ከዚህ በኋላ ለምትጽፉ ሰዎች እኔ ሪከርድ አድርጉት ይሄንን ቃል ራሴ እኔ ዲቤት እገባለሁ። ከዚህ በኋላ የምታሳትሙ የቤተ ክርስቲያኗን መጽሐፍ የምታሳትሙ ሰዎች ከተቋሟ ውጭ ማለት ነው፣ በግላችሁ ለንግድ ለቢዝነስ እንደፈለጋችሁ በአፕሊኬሽን እንዴ፣ በጣም እኮ በሚያሳዝን ሁኔታ ግለሰቦች ናቸው በቃ የሚሸረችሩት። ቢያንስ ተጠያቂነት ሊኖርባችሁ እንደሚችልና እኛ ራሳችን ልንሞግታችሁ እንደሚችል አውቃችሁ አምጡት፣ ጻፉ ስትጽፉ እንጂ እኔ ግለሰብ የጻፈውን ሁሉ እየመጣው እዚህ ዕቅበተ እምነት ላይ ክርክር ውስጥ አልገባም። እኔ የምጠብቀው ቤተክርስቲያኗንና የቤተክርስቲያኗ ያለችውን እላለሁ፣ ሊቃውንቱ ያሉትን እንላለን። ግለሰቦችን ግን ዲፌንድ ጭምር ነው የምናደርጋቸው። ይሄ የቆየ የቤተክርስቲያን ትራዲሽን አለ። በቅኔያችን በአቋቋሙ በዜማው ይሄ እንደዚህ አይልም፣ ትክክል አይደለም ብለን እንደምንለው ሁሉ ለሚጽፉ ሰዎችም ይሄ ትክክል አይደለም። ወረቀት ስላገኛችሁ ብቻ ዝም ብላችሁ ፕሪንት እያደረጋችሁ የምታወጥ ሰዎች ካላችሁ ዲቤት ለመደረግ እነ መምህር በረከትን ጭምር ለመሞገት እየተዘጋጃችሁ ጻፉ። ጸሐፊ ስለሆኑ ነው፣ ይቅርታ። እርሶ አብራሪ አይደሉም፣ በጣም ግሩም ጸሐፊ ናቸው መምህር በረከት እግዚአብሔር በሚያውቀው። ግን ማርያምን እውነቴን ነው፣ እኔ በተቋም ደረጃ የቤተ ክርስቲያኗን መጽሐፍ የራሳችሁ ገጸ ንባብ ሳይኖር እስመ አብይ ወክቡር ውእቱ የሚለውን ወስዶ ነቢያትና ሐዋርያት በመዳህን ያለ እንደዚህ ያለ በትርጓሜ ተተርጉሞም ተብራርቶም አይታወቅም ከቶ። ስለዚህ አንደኛ ገብረስላሴ ብርሃኑ እነማን ናቸው? መጽሐፍቶችን የሚያብራሩልን እነማን ናቸው? የሚያዩልህ አንድ ይህንን ጠይቁልን የምታውቁት ሰዎች በቅርብ ካልሆነ እኔ ወደ ጠቅላይ ቤተ ክህነት የገድላትን የድርሳናትን ጉዳይ የያዙ ሰዎች አሉ። ለእነሱ ነገር ሪፖርት አድርጋለሁ። ማን ነው ይህንን ያሳተመው? ማን ነው እንዲህ ብሎ ያስተማረው? ከየትኛው ገጸ ንባብ ላይ ወስዶ ነው ነቢያትና ሐዋርያትን ያስገባው? በየትኛው ኮንቴክስት ነው ይህንን ያስገባው? አለበለዚያ ነገውኑ ይችን ታወጣታለህ። እንደዚህ ነው የምንሞግተው። ግለሰብ ላይ ዲፌንድ እንዳታደርጉ። ማንም ኃላፊነት የለባችሁም። ጥሩ ሲጽፍ አፕሪሼት እናደርጋለን፣ መጽሐፍቶቻችን እናስተዋውቃለን። ልክ እንደነ መምህር በረከት አይነት መጽሐፍቶች በጣም ቆንጆ እነ መምህር ያረጋል፣ እነ ዲያቆን ብርሃኑ አድማሴ፣ እነ በአማን ነጸረ፣ እነ መምህር የንታ ገብረ መድን፣ እነ የንታ ሀብታ ኃይለ ማርያም የሚታወቁ በጉባኤ ቤትም የሚታወቁ በቴዎሎጂም የሚታወቁ ሰዎች የሚጽፏቸውን በጣም ደስ እያለን በጣም እየተመሰጠን እናነባለን። ተደብቀህ ስምህ የለም ማብራሪያ ገጸ ንባብ በሌለበት ተተረጉማለህ፣ ትቸበችባለህ፣ ደሞዝህን ትቀበላለህ። ኖ ሞር። ይህን ነው ማለት እንፈልገው። ቴንክ ሲስዬ ፍቱኝ። ቅድም በዳህፀ ልሳን የወለደችው ለማለት የፈጠረችው ያሏትን ቪዲዮ እንዳይሰሩባት እንዲያብራሯት። ዶክተር ይቅርታ ምን አልሽ? ሰምሪ አለሽ ምንድን ነበር ያለች? አንተ ንገረኝ። ዳህፀ ልሳን መሰለኝ ሲናገሩ እርሶ እንትን ብለው ነበረ የወለደችው ሲሉ የፈጠረችው ብለው ነበር እና እሱ ላይ እንትን እንዳሉ። አይ ይችን እንኳ እነ ቀለም ያው እንትን ይበሉባት እንጂ ያብራሯት እንጂ እመቤታችንን ፈጣሪ ናት ትላለች ካሉ እንግዲህ መቼስ እነሱ ምን ይሳናቸዋል እንጂ እኔ ያልሁኝ ፈጣሪዋ የወለደች ፍጥረት ዚስ ኢዝ ኦርቶዶክስ ብሎ እንዳይመጣልን። ዚስ ኢዝ ኦርቶዶክስ ካለ እመቤታችን ፈጣሪዋን የወለደች ፍጡር እናቱ
እናቱን ፍጡሩን እናቴ የሚላት ፈጣሪ እናቴ የሚላት እናት ናት ለማለት ነው። እንደዚያ ነው ያልኩት። እንግዲህ ሌላ ከሆነ ዳይጸ ልሳን ነው። ከተሳሳትኩኝም ዳይጸ ልሳን ብቻ በትምህርት ወለደችው ወይስ ፈጠረችው በሚለው ዲቤት እንዳይጠሩ ትቤት አይ እሱማ በምስክር ወስጃው ነው። ትቤት በፈጠረተኒ ወለደ ይላል ምስክሩ። ፈጠረ ወለደም ስለሚል በዚህ ተረጉምላችኋለሁ። ችግር የለውም። ፈጠረ የሚለው ሙሴ ፈጠረ ፈጣሪሁ ወፈጠረ ፈጠረ ኪያሁ የሚላል አንድ ቅኔና ሙሴ ፈጣሪውን ፈጠረ የሚላል እና ፈጣሪውን ፈጠረ ሲባል ፈጠረ እዚህ ጋር ወደደ ተብሎ ይተረጎማል። እና ፈጠረ ሁለት ትርጉም ነው ያለው። ወደደ ፈጠረ ተብሎ ስለሚተረጎም እንደዚያ ነው። ለማንኛውም ግን እንደዚህ አላልኩኝም። ከተሳሳትኩኝ አምሶሪ። እንደዚህ ያህል ዳይጸ ልሳን ካልሆነ መቼም እንደዚህ ያህል በዚህ ደረጃ ምሳሳት እንኳ ቄስ አይደለሁም። ማርያምን ቴንኪው። ግን ስምረትዬ ቴንኪው። እሺ እዚህ ጋር እኔ ቅድም አሁን ቀሲስ ገለጹት። ይሄ ሰውዬ የተረጎመው ዝም ብሎ ያለ ሀተት አመጦ ቅድም ስጠይቀውት የነበረ እኔ ቀሲስ እስመ አብይ ወክቡር የሚለውን ነው አመጦ የሄደ ነው። ይሄ ያስኬዳል አያስኬድም ወይ በትርጓሜ ነበር እያልኩት የነበር። ቅድም አልተረዱኝም ያልኩት እና ዝም ብሎ ይህንን አመጣና አሁን ታምረ ማርያም በየገዳማቱ ታላላቅ ገዳማት ለምሳሌ ዋልድባን ብናነሳ እኔ በጣም በትልቁ በግዕዝ ብቻ እንኳን የተቀመጠ ትልቅ ታምረ ማርያም አለን። በነዛ ነው የምንገለገለው። ይሄ ሰውዬ ግን ይሄንን አሁን እኔ ሰውየውን መጥቀሳውን ቀሲስ ከጠቀሱት ዘንድ አላምጣው ነው እንጂ እኔ አሁን አላወቅ ነው እኔ አላቀውም። ግን ይሄ ተተርጉሞ ከመጣ ሀተታ ብሎ ከመጣ እነ የኔታ በረከትም አሉ እዚህና መታየት አይችልም ወይ ነበር እያነሳው ነበር። አይሆንም፣ በቃ አያስፈልግም ከሆነ አያስፈልግም። እንዲህ አይነት ሀተታ የላትም። ይሄ ሰውዬ የሚገርመው ከላይ አምጦ የደፋው ሀተታ አለና አምጦ የደፋው ምንድን ነው? እስመ አብይ ወክቡር ውእቱ እንዲል ብሎ ነው የደፋው የዘጋው ማለት ነው። ወይም ሰሎ የሚለውን አይደለም የተረጎመ እና እስመ አብይ ወክቡር ውእቱ በሚለው መጣና ከወንጌል እንግዲህ ይበልጣል የሚለውን ሀሳብ ነው ያስገባ። ቅድም አኬ በደንብ እያብራራው ነበር። መጀመሪያ ቀሲስ ገብተዋል ያልገቡ መሰለኝ እና ግዕዝ የሚያውቅ ብለው ሲሉ ነው አጋጣሚ እንዲያውም እያየው የገባው እና ቤተክርስቲያናችን ወንበር አላት። የወንበር ትምህርት በወንበር ትምህርት ተምሮ እንኳን የሐዲስ የብሉይ የሊቅ የመነኮስ ተብሎ ተመርቆ ወጦ እንኳን በቤተክርስቲያኗ ስርዓት ይመራል አይመራም ተብሎ እንኳን መምሩ ይገመገማል። ቤተክርስቲያኗ ይሄ ፍትሕ ስጋዊና ፍትሕ መንፈሳዊ ያላት ስንዱ እመቤት ምንላት በዚህ ነው። አንድ መምህር ብሎ አስተምሮ እንኳን አስመስክሮ ወጦ እንኳን ምስክር ይዞ ወጦ መምህር ነኝ እያለ ያልሆነ ትምህርት ካስተማረ ይወጣል። በመጻሕፍት አጸጻፍ ግን አሁን ለቢዝነስ የሚጽፉ አሉ፣ መጻሕፍትን ለመበረዝ የሚጽፉ አሉ። ይሄ በተለያዩ ተቀጥሯቸው የሚጽፉ አሉ፣ በተለያዩ ተልእኮ ማለት ነው። አሁን ባለፈው ሀገረ ስብከት እንዲያውም አጋጣሚ ሂደን የሆነ መጽሐፍ ሊመረቅ ጥያቄ እየጠየቅን ነበር። በእንትን ተገምግሞ ወጥቷል ወይ በሊቃውንት ብለው ነው ቅድሚያ የጠየቁን። ይህ አይነት መሆን መቻል አለበት። አንድ መጽሐፍ ሲመረቅ በራሱ የሀገሪቱ በሲኖዶሱ ታይቶ፣ ሲኖዶሱ ደግሞ ለምንድን አለው ለሲኖዶስ ተጠሪነት ያለ ሊቃውንት አለ አይደል? የሊቃውንት ጉባኤ ይህንን ታይቶ የሊቃውንት ጉባኤ ያልደረሱበትን ደግሞ ያልቻሉትን ከጊዜና ከቀን ጉዳይ እንኳን ያልደረሳቸውን ወይ መጽሐፉ እጃቸው ላይ ያልገባውን ደግሞ ሊቃውንት በየአድባራቱና በየገዳማቱ አሉ፣ ወንበር ተክለው የሚያስተምሩ እነ የኔታ አስማኮነ እና አባ ገብረ ኪዳን እነ የኔታ ገብረ መድኅን እነ ሊቀ ሊቃውንት እንኳን አይደለም ይሄ ታምረ ማርያም ይቅርና እኮ ሃይማኖተ አበው በብዙ አይነት ተተርጉሞ በራሱ ግራ እየተጋባድ ያለ ብዙ ሀተታ ሲገባ መታየት አለበት የሚል ሀሳብ ሁሌም እኔ የጥያቄ የሆነብኝ ነው። እና አሁን እዚች ታምረ ማርያም ላይ ያስገባት እስመ አብይ ወክቡር ውእቱ የሚለዋል አመጣና ሀተታ ይበልጣል። ከዛ ነቢያት የተናገሩለት ሐዋርያት የሰበኩት
ስለወለደች ብሎ ደፋው። ጥያቄ የሚያነሳ የሚያጭር ግን ወደ ላይ ተቀምጧል ነው። አሁን እዚህ ላይ ቅድም ይህንን ነበር ስለወት የነበር ቀሲስ አልተረዱኝም ያልኩት ማለት ነው። ቅድም የሰውየው ያስገባት ሀሳብ ስማቢ ወክብሩ የምትለዋን ነው የተረጎማት እና ይህ በጭራሽ የሚያስኬድ አይደለም። በዘር የሚያስኬድ አይደለም። ዘር አለ፣ ዘር ይነበባል፣ ከዛ ይተረጎማል። ከዛ ሀተታ እንኳን ምሳሌ እንኳን ሲመጣ ምሳሌ ዘይሐጽጽ ብሎም ያስቀምጣል ወንጌል አይደል? የማይመጥ ምሳሌ እንኳን ሲሆን ምሳሌ ዘይሐጽጽ እንጂ ከአስራው ብሉያትና ሐዲሳት የተቀመጡ ከአስራው መጻሕፍት ሊበልጥ እንዴቱ ነው? ወንጌልን ሊበልጥ ይችላል? በጭራሽ። የትኛውም መጽሐፍ ሲወጣ ታምረ ማርያም ብንል በወንጌል ተገምግሞ ነው። የወንጌል ልጅ ነው ወይ ትክክለኛ ከመጻሕፍት ጋር የማያጣቅስ የማያጣላና የማያጋጭ ጥያቄ የማያጭር ነው ወይ ተብሎ ተገምግሞ ነው የሚወጣ። ከዛ ሲቀጥል ደግሞ ታምረ ማርያም ደግሞ ትልቅ መጽሐፍ ነው። ጣና ገዳማትን አዋልድባን ብናነሳ አሉ በብራና ተቀምጠው የተጻፉ ማለት ነው። ያልተነካካ ያልተበረዘ ግዕዙ ማንም ያላየው በብራና ተቀምጦ ተጽፎ የተቀመጠ ማለት ነው። አባቶቻችን በብራና ነው የሚጠቀሙ ገዳማት እንደምታውቁት ማለት ነው ሊቃውንት። እና ይሄ ስላለ ምንም ጥያቄ የሚያነሳ አይደለም። አሁን ቅድም ያነሳሁት እንደ ጥያቄ እኔ ይሄንን ነበር ለማለት ነው። አመሰግናለሁ። ቅድም ስላልተረዳዳ ብዬ ነው። ሌላ ጥያቄ ያነሳው ወይንም ደግሞ ለመደገፍ ያነሳው ከመሰለ ሐሳብ ብዬ ነው። ቴንኪው እግዚአብሔር ይስጥልን። አይ ተረድቼዎታለሁ መምህር፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናመሰግናለን። ቀጥሉ ሌሎቻችሁ።